አረብ ቤት ውስጥ የምትሰሩቶች ባካችን በዚህ ነገር እንዳትሸወዱ ጥንቃቄ አድርጉ። በተለይ ደግሞ አዲስ የመጣችሁ ከአረብ ቤትም ደግሞ ኢራኒዎች ጋር የምትሰሩቶች ማለት ነው። ወላሂ ነው የምላችሁ፣ በጣም መጥፎች ናቸው። በዚህ በኩል ከስንት ዓመት በፊት በራሴ ባጎቴ ልጅ የደረሰው ነገር ዛሬ ደግሞ በአንድ እህታችን ላይ ደርሶ እንደዚያ እያለቀሰ ስታወራ ሰማ። በጣም ነው ያሳዘነች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ፣ የአገሬ ልጆች፣ የዛሬው ቪዲዮ ከእስከዛሬው ይለያል። እስከዛሬ ስለነ መዳም ባሎች፣ ስለነ ባባ፣ ስለ ልጆቹ ብዙ ነገር እንላለን አይደለ? የዛሬው ግን ለየት ያለ ነው። ስለዚህ በተለይ ደግሞ አዲስ የምትመጡ እህቶቼ የአረብ ሀገርን ሕግና ደንብ ወይንም ደግሞ በእናንተ ላይ ግዴታ የሚሆንባችሁን ነገር የማታውቁ ከሆነ በተለይ ደግሞ እንደኔ የገጠር ልጅ የሆናችሁ በዚህ ነገር በጭራሽ እንዳትሸወዱ እባካችሁን ጥንቃቄ አድርጉ ማለት እፈልጋለሁ። ይሄንም ልላችሁ የቻልኩበት ምክንያት በራሴ እህት ላይ ደርሶ ስላየሁት ነው። ወላሂ ከምሬ ነው የምላችሁ ማለት ነው። ያው በሰዓቱ ዩቱብ አልሰራም ነበረና ሶሻል ሚዲያ ላይ ወጥቻ አልተናገርኩም። የምጠቀመው ነገር አልነበረኝም በሰዓቱ ማለት ነው። እሱ ምንድን ነው መሰላችሁ እና በሷ የደረሰው አንድ ባንድ ማለት ነው። ኢራን ቤት ነበረ እህት የምትሰራው። በነገራችን ላይ ወደ አረብ ሀገር የመጣችው ገና ልጅ ነበረች። 16 ወይ 17 ዓመት ቢሆናል ነው በዚያን ሰዓት ማለት ነው። እና ያው የገጠር ልጅ ነች። ስትመጣ ምንም የምታውቀው ነገር የላትም። እንደ ዛሬው ሲወሲ ምናምን የሚባልም አልተሰጣቸውም፣ አልወሰዱም። ብቻ እንዲሁም አረብ ሀገር ለመምጣት ብዙ ከደከመች በኋላ ነው ወደ ተሳክቶላ ወደ ዱበይ የመጣችው። የመጀመሪያ ፍላጎቷ ወደ ሳውዲ ነበር ማለት ነው። ታስታውሱ ከሆነ 2005 ነው 2006 ላይ ተዘግቶ በጣም ለብዙ ዓመታት ሳውዲ አረቢያ ተዘግቶ ነበር ማለት ነው። እና እሱ ከተዘጋ በኋላ ፓስፖርቷ ራሱ ጠፍቶባት እንደገና ሁለተኛ ወጣ ያወጣችሁ ራሱ ኤክስፓየርድ አድርጎባት እንደገና አሳድሳን የመጣች ብቻ በጣም ብዙ ዋጋ ከከፈለች በኋላ ማለት ነው። እና ስትመጣ እኛ ያው እኔም ከሳውዲ ተመልሼ ኢትዮጵያ ገብቼ ከቆየሁ በኋላ ድጋሚ ዱባይ መጥቻለሁ። ግን እሷ ስትመጣ ስልክ ይዛ አልመጣችም ነበር ያገሬ ልጆች። እና ስልክ ይዛ ስላልመጣች ከኛ ጋራ መገናኘት አልቻለችም። እኔም አለው ሌላኛዋ ያጎታችን ልጅ አለች በሰዓቱ በዚያን ሰዓት ነበረች ማለት ነው። እና ይችታችን ለ2 ዓመት ያክል ከኛ ጋር ሳትገናኝ ስልክ ሳትጠቀም መዳም ቤት ውስጥ ቆየች ማለት ነው። እና ያው መጣች። እንደመጣች የደረሷት ደግሞ ኢራኒዎች ነበሩ ማለት ነው። እና በጣም መጥፎች ናቸው በነገራችን ላይ። ኢራኒዎች ደግሞ እንትን ናቸው ማለት ነው፣ ሻአዎች የሚባሉት ያኔ ሱንኛው አይደሉም ማለት ነው ያገሬ ልጆች። እና ሶላታቸው ታውቃላችሁ ከኛ ጋር እኩል አይሄዱም። ልሰግድ ስትል ራሱ ከስር የሆነች ነገር ትሰኝና በኋላ ግን ቀርጻ ሁሉ ላከችልኝ። ስልክ ከያዘች ከተገናኘም በኋላ ማለት ነው። ቀርጻ ልካልኛለች። የሆነች ጠፍጣፋ ነገር ከዚህ ይችላል አርገች ስገጅ ይችላል። ብቻ የሚያስጠሉ ናቸው። ጸባቸው ምናምን ጥሩ ናቸው፣ ግን ተግባራቸው በጣም ያስጠላል። የሀገር ልጆች የሚያደርጉት ነገር ማለት ነው። እና ሌላው ሁሉ ይቻላል፣ ማጨሱም መጠጣቱም የሚባለው ነገር ችግር የለም። በቃ ራሳቸው ናቸው የሚጠየቁበት። ይሆን ትላላችሁ የምታጫጭስላቸው ምን የምትልላቸው ክሰል የምታያይዝ እሷ ነች። በቃ ከምግብ ስራ በላይ ያን ነገር ነበር የሚያደክማት። የሚገርማችሁ ነገር ልጆቹም እናቲቷም ነበር ይሄን ነገር የሚያደርጉት ማለት ነው። እና ዋናውን ነገር ልንገራችሁ፣ ይሄ ምን ችግር አለው ልትሉ ትችላላችሁ። እና ትናንትና አንዲት ልጅ ወጥታ ስትናገር ሰማት ቲክቶክ ላይ ማለት ነው። እና ስትናገር ሰማት ልክ በእህቴ የደረሰውን ነገር አንድ ባንድ ነበር የተናገረችው። ወላሂ ከምሬ ነው የምላችሁ ማለት ነው። እና የኔ እህቴ ገና ልጅ ነች። ያው እንደመጣች ስለማታውቅ አድርጊ የተባለችውን ነገር ሁሉ ታድርግ ነበር ማለት ነው። የሀገሬ ልጆች አድርጊ የተባለችው ማለት ነው። እና ቆይታ ካለፈ በኋላ እያለቀሰች ለእኔ ስትነግረኝ እኔ እኮ ልክ እንደ ቤት ጽዳት፣ ልክ እንደ ምግብ ስራ ሁሉ ያን ነገርም በእኔ ላይ ግዴታ ነበር የሚሆን የሚመስለኝ። ሌላ ልጆችም እንደዚህ የሚያደርጉ ነበር የሚመስለኝ ነበር ያለች ማለት ነው። እሱ ምንድን ነው መሰላችሁ? ሴትዋ አለች፣ ልጆች አላት፣ ትልቅ ሰው ናት ሴትዋ። ባል አላት። ባሏ ሽማግሌ ነው፣ ገብቷቸዋል። ግን ባልና ሚስቶቹ አብረው አያድሩም ማለት ነው። ሴትዋ የምተኘው ከኔ እህት ጋር ነው ማለት ነው። የኔ እህት ፍራሽ አንጥፋ ነው መሬት ላይ የምተኘው፣ ሴትዌቱ ደግሞ ካልጋሪ ነው የምተኘው ማለት ነው። ግን ሴትዋ ያንን የሚያስጠላ ስራ መስራት ስትፈልግ ሀታ ልጅቱ ስራ ላይ እያለች ማለት ነው ወግፊ ትለኛለች አለች። ስራውን ተይው ትላትና ሂዳ ሻወር እንድትገባ ታደርጋኛለች አለች ማለት ነው። ሻወር ሂጂና ግቢ ትለኛለች። እኔም ደግሞ ሻወር ሂጄ እገባለሁ። የማይገዛላት የልብስ ዘር፣ የማይገዛላት የሽቶ፣ የሻምፖ፣ የሳሙና ዘር የላትም ማለት ነው።
በዚህ በኩል አይታመም። ወላሂ ስትሄድ ራሱ እኔን ያለ ኪሎ ነው እንትን ካርጎ ያደረገችው ሳትገዛ እነሱ የሰጧትም ማለት ነው ያገሬ ልጆች። ከዛ በኋላ ሂጂ ትለኝና ላይ ሻወር ወስጄ ከወጣሁ በኋላ ደግሞ ዩኒፎርም ምናምን አትለብስም። ከዚያ ቤት ዝንጥ ብላ ነው የምትለብስ፣ ዝንጥ ብላ ማለት ነው። ልጅ ናት ብያቸዋለሁ። ይሄ ነገር ነውር ነው ምንድን ነው? ወላሂ ላዚም ኢትዮጵያ እያለች አይደለም ከሴት ጋር ይቀርና ከወንድ ጋር እንኳን እንደዚህ አድርጋ አታውቅም። ልጅቷ አላገባችም ሲጀመርም፣ ወይንም ደግሞ ይሄ ፍቅረኛ የሚባለው ነገርም አልነበራትም ማለት ነው ያገሬ ልጆች። ከዛ ከመጣች በኋላ ሻወር ከወሰድኩ በኋላ ምን ትላለች? ነይ ትለኛለች አለች። እንደዚህ ትቀመጥና ሶፎ ላይ በሩን ትቆልፈዋለች። እኔ ማለት ነው በሩን ትቆልፍና ከጭኗ ላይ ያስቀምጣ ሰውነቴን ትነካካኛለች አለኝ። በቻልኩት አቅም እታገላታለሁ ትላለች ማለት ነው። እታገላታለሁ ግን ትነካካኛለች አለች ማለት ነው። ሌላ ነገር በእርግጥ አላደረገቻትም። አልሐምዱሊላ እንግዲህ እሷ የነገረችኝ ነው የምነግራችሁ። ግን በጣም ትነካካኛለች አለኝ። ሰውነቷ አይቀርም አንድ ባንድ ከእሷ ፊት ሻወር ተወስድና አምታ ከጭኗ ታስቀምጠኛለች። ለምን ታስቀምጥሻለች ስላት ስችን ሁላ ወጥታ አስፈራርታ ታውቃለች አለ። አልቀመጥም ከጭኗ ላይ ምናምን ካልኳለች ታስፈራራኝ ነበራለች ማለት ነው። ከዛ በኋላ በቃ እኔ ከዚህ ቤት አልቀመጥም ብላ ውይ ያለች። ውይ ስትል አንዷ ልጇ ቢሮ ይዛት ሄደች ማለት ነው። ቢሮ ይዛት ስትሄድ ከዛ በኋላ ምንድነው ችግርሽ ብላ ስትጠይቃት ቢሮዋ እንደዚህ እያደረገች ስትወት ስትል አትሄድም ተባለች ማለት ነው። ከዛ በኋላ ልጅ ተነገራ። ልጅቷ መታ ለእናቷ ተናግራ እናቷን ተሳድባ ድጋሚ እንደዚህ አይደረግብሽም ተብላ መጣች። አልሐምዱሊላህ ከዛ በኋላ ምንም ነገር አላደረገችኝም ማለች ማለት ነው። እና የእህቴን ታሪክ የሰሙት እያለ እንዳለ ሆኖ ደግሞ ትናንትና ከሀቢባ ቤት አንዲት እህታችን የሶስት ልጆች እናት ነኝና በቃ መዳሜ እንደዚህ እያደረገችኝ፣ እኔም ለቢሮ ደውዬ ስናገር አዎ የወሰደች እኮ እሷ እኮ ወዳና ፈልጋ ነው ለዚህ ስራ ብቻና ብቻ እንደሆነ እኮ ተናግራለች እኮ። ስለዚህ ልትሰሪ ነው ሄድሽ፣ ቢሮ እንዳትመጪ ከመጣሽ ብቻ ዛቱቢ ምናምን ነገር አለች ማለት ነው። አስባችሁታል? እና ያቺ መዳም የኔ የእህቴ መዳም ትሆን እንዲህ ሁሉ ብዬ አስብኩ ማለት ነው። ወላሂ ላዚም ከምሬ ነው የምላችሁ። ለምን ብትሉ ቪዲዮ ትቀርጻለች አለች ማለት ነው። ቪዲዮን እየቀረጸች ታሳየኛለች አለች። ከአሁን በፊት የነበሩ ልጆች እኮ እንደዚህ ያደርጋሉ። አንቺ ማነሽ? አንቺ ከማን በልጠሽ ነው? ለምን እንደዚህ ነገር አታደርጊም ብላ አለችኝ ብላ ስታወራ ሰምቻት በጣም ነበር የገረመኝ። ስለዚህ ሀገሬ ልጆች እነሱ ታውቃላችሁ መምተኞች ናቸው። ኑሹን ይላሉ፣ ኑ ማሳጅ አድርጉን ይላሉ። እባካችሁን ጥንቃቄ አድርጉ። ኑ እሺ ብለዋችሁ ኑ ማሳጅ አድርጉ ብለዋችሁ በር ከዘጉባችሁ ከእነሱ ጋር እንዳትቀመጡ የሀገሬ ልጆች። ወላሂ ከምሬ ነው የምላችሁ። በጣም ብዙ ባለየዎች አሉ። በተለይ ኢራኒዎች ቤት የምሰሩቶች ያጨሳሉ፣ ይጠጣሉ፣ ይሰክራሉ። የሚያደርጉትን ነገር አያውቁም። ስለዚህ ያልሆነ ነገር ውስጥ እንዳይከቷችሁ እባካችሁን ጥንቃቄ አድርጉ። እንደዚህ ያለ ነገር ካሳያችሁ የቀረው ስራ ይቅር እንጂ የፈለገው ነገር ይሁን እንጂ ወላሂ በህይወታችሁ እንዳትደራደሩ፣ በክብራችሁ እንዳትደራደሩ የሀገሬ ልጆች። ለምን ብትሉ እነሱ ከሄደው ከመጣው ሰራተኛ ጋር ነው ይሄን ነገር የሚያደርጉት። ስለዚህ ብቻ እኔ አላቅም፣ ለማውራት ራሱ ይቀፈኛል ለማውራት ማለት ነው። እና ግን ከስንት አመት በፊት እህቴ ያወራችኝ ይቺ ልጅ ስታወራ አሁን ዛሬ ትዝ አለኝና ማለት ነው እዲህ ምናምን ነገር ብዬ ዛሬም እየተደጋገመ ነው እንዴ። ስለዚህ እስኪ ቢያንስ ይሄን ቪዲዮ ሰምቶ አንድ ሰው ሁለት ሰው ራሱን ማትረፍ ከቻለ ወጥቼ ልናገር በማለት ነው የመጣሁትና አደራችሁን የሀገሬ ልጆች አትቅረቧቸው። እንዲሁም ደግሞ አንዳንዶቻችሁ እኔ እስከ ሴቶችም አልፎ ሰውየው ራሱ ሽኝ እያለ ሰውየውን አሻለ የምትሉቶች አላችሁ። ግዴታችሁ እኮ አይደለም ሲጀመር ይሄ ማለት ነው። በኢስላም ነውር ነው የሀገሬ ልጆች። አንዲት ሚስቱ ወይ እህቱ ወይ ልጁ ያልሆነች ሴት የዚያን ወንድ ገላ መንካት አትችልም ማለት ነው። እና እናንተ አልሰራም ብሎ አንዳንዴ የታዘዛችሁትን ሁሉ እሺ አትበሉ። ምክንያቱም ቢሮም ብትሄዱ በህግ ብትጠየቁ ይሄ ነገር እናንተን አይመለከትም።